ሰላም ጤና ይስጥልኝ። የእኩለ ቀን መረጃዎችን እየቀርብ ያለው ዋና መረጃዎችን ላሰማችሁ። በአማራ ክልል መሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው ተሰማ። ራሳቸውን አባት አርበኞች ብለው የሚጠሩ ከፋኖ ጋር ያበሩ ታጣቂዎች በመከላከያ ሰራዊት ላይ ከባድ ጥቃት ፈጸሙ። ግብጽ የጋራ የአረብ ወታደራዊ ኃይል ይቋቋም ዘንድ አስቸኳይ ጥሪ ያቀረበች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት 11ኛ ቀኑን ይዞ ቀጥሏል። አማራ ክልል መሃል ሳይንት ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸው ተሰማ። በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታካ ንግሥት አትሮኖስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች እንደተገደሉና ከ20 በላይ ሰዎች እንደተጎዱ የገዳሙ አስተዳዳሪና የዓይን እማኞች ለቢቢሲ ገለጹ። ቅዳሜ የካቲት 28 ቀን 2018 ዓ.ም ከረፋዱ 3 ሰዓት ተኩል አካባቢ በሞርታር ጥቃት እንደተፈጸመ የርዕሰ አድባራት ወታካ ንግሥት አትሮኖስ ማርያም አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለ ማርያም ተናግረዋል። ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት፣ ዲያቆናትና የድጓ ተማሪ መገደላቸውን የገዳሙ አስተዳዳሪ ተናግረዋል። በተፈጸመው ጥቃት አባታቸው እንደተገደሉባቸው ለቢቢሲ የገለጹት መርጌታ ስሙር ከቤተ ክርስቲያኑ ጩኸት ስሰማ እየሮጥኩ ስሄድ እንደዛ ሆኖ አገኘው። ብዙ አስክሬን ተመለከትኩ። አስክሬኖቹን አንስቼ ለቤተሰቦቻቸው ሰጠው ብለዋል። የገዳሙ አስተዳዳሪ በበኩላቸው የገዳሙ መርጌታ የድጓ አዳራሽና በዕለቱ ለሞት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ አዛውንት ሴት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ አይናቸውና እግራቸውን እንዳጡ አስረድተዋል። በተጨማሪም የመሳሪያ ፍንጣሪ የመታቸው 21 ሰዎች መቁሰላቸውን አስተዳዳሪው ገልጸዋል። በወረዳው በሚገኙ እንዲሁም ደሴ ከተማ ባሉ ሆስፒታሎች ሕክምና ላይ እንደሚገኙ ማክለዋል። ከቅዳሴ በኋላ የቤተ ክርስቲያኑ አገልጋዮች ለመባ በተሰባሰቡበት ወቅት ጥቃቱ እንደተፈጸመና የአካል ጉዳት የደረሰባቸው ካህናት፣ መነኮሳት፣ የአብነት ተማሪዎችና ዲያቆናት እንደሆኑ ተናግረዋል። አሁን ደብሩ ላይ ያለሁት እኔ ብቻ ነኝ፣ ከ100 ያላነሱ አገልጋዮች ነበሩ ያሉት አባ ገብረ እግዚአብሔር የተቀሩት አገልጋዮች እንደሸሹና ሌሎች አገልጋዮች ደግሞ በሕክምና ላይ እንደሚገኙ አስረድተዋል። የገዳሙ አስተዳዳሪ በቤተ ክርስቲያኑ አዳራሽ፣ የቤተ ክርስቲያኑ ቆርቆሮና የምዕመናን ቤት ላይም ጉዳት መድረሱን ተናግረዋል። ቢቢሲ ያነጋገራቸው የአካባቢው ነዋሪና የዓይን እማኝ በጥቃቱ ከተገደሉት አንደኛው የባለቤታቸው አባት መሆናቸውን ገልጸዋል። ከቅዳሴ በኋላ ከጓሜዳ ወደ አትሮኖስ በተተኮሰ ሞርታር የ6 ሰዎች ሕይወት አልፏል። 28 ሰዎች ላይ ደግሞ ከባድ ጉዳት ደርሷል ብለዋል። ጥቃቱ ሳቢያ የአካል ጉዳት ከደረሰባቸው ሰዎች ግማሾቹ እጃቸው ተቆርጧል፣ ግማሾቹ እግራቸው ተቆርጧል፣ ሌሎቹ አይናቸው ጠፍቷል ሲሉም አክለዋል። መካከላቸው ወደ 10 የሚጠጉት ሰዎች የደረሰባቸው መጠነኛ ጉዳት እንደሆነ ገልጸዋል። ከተገደሉት ሰዎች አካላቸው ላይ ከፍተኛ ጉዳት ደርሶባቸው ስለነበረ ይሄ ከሌ ነው ለማለት እንዳልተቻለ የዓይን እማኙ አክለዋል። የገዳሙ አስተዳዳሪ ሬሳቸውን ለየብቻ ከፋፍለን እየለቀምና ያነሳ ነው፣ ሙሉ አካላቸውን አላገኘነውም ብለዋል። እነዚህ አካባቢ ያሉ ታጣቂዎች እንደዚህ ያለ መሳሪያ የላቸውም፣ ሊኖራቸውም አይችልም ያሉት የዓይን እማኙ ጥቃቱ በአካባቢው በሚገኝ የጸጥታ ኃይል ሳይፈጸም እንዳልቀረ ተናግረዋል። ስለተፈጸመው ጥቃት ከክልሉ እንዲሁም ከፌዴራል መንግስት በኩል እስካሁን በይፋ የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በደቡብ ወሎ ዞን በሚገኝ ገዳሟ ላይ ስለደረሰው ጉዳትና የሰዎች ሞት በተመለከተ እስካሁን በይፋ የሰጠችው መረጃ የለም። ጥቃቱ የተፈጸመበት የመሃል ሳይንት ወረዳ በአጅባር ወረዳና በመካነ ሰላም ወረዳ መካከል የሚገኝ ሲሆን ባድ መሳሪያው የተተኮሰው ከአጅባር ዝቅ ብሎ ከሚገኘው ጓሜዳ እንደሆነ የዓይን እማኙ ገልጸዋል። መከላከያ ሰራዊቱ በአካባቢው በሚገኝ ጅምር ሆስፒታልና አጅባር በሚገኝ ሙያ ቴክኒክ ተጠግተው እንደሚገኙ የተናገሩት የዓይን እማኙ ከአጅባር ወጥተው ዝቅ ብሎ ባለው ጓሜዳ የገጠር ቀበሌ ሆነው ሲያስወነጭፉ ነው የተተኮሰው ብለዋል። የገዳሙ አስተዳዳሪም የጦር መሳሪያው የወረደው ከአጅባር ነው በማለት ገልጸዋል። ጥቃቱ ሲፈጸም በቦታው የነበሩት የገዳሙ አስተዳዳሪ መክብብ አባ ገብረ እግዚአብሔር 3 መሳሪያ ተወረወረ፣ አንደኛው ከኛ በታች አምባ ሰፈር አረፈ፣ ሁለተኛው አልፎ ሄደ፣ ሶስተኛው ደብሩ ላይ አረፈ ብለዋል። በተፈጸመው ጥቃት የተገደሉት መክብብ አባ ሞገስ ፍስሐ፣ የደብሩ ቀዳሽ ዲያቆን ነፈረግብን አንዳርጌ እማሆይ
ድንቅ የታከለና ዲያቆን በለጠ አስቻለው፣ ዲያቆን በአማን ገብረ ማርያም የድጓ ተማሪና ዲያቆን አይምረ መርሻ የዕለቱ ቀዳሽ መሆናቸውን ለቢቢሲ ተናግረዋል። ከተገደሉት መካከል የሶስቱ ቀብር ስነ ስርዓት የካቲት 29 ቀን 2018 እዚያው ገዳሙ ውስጥ ተከናውኗል። ጥቃቱ ለምን እንደተፈጸመ የምናውቀው ነገር የለም ያሉት የገዳሙ አስተዳዳሪ ከባድ መሳሪያ መጥቶ ሲጨፈጭፈን አየን እንጂ ለኢትዮጵያና ለዓለም መጸለያችንንና ስርዓተ እግዚአብሔር ማድረሳችን ብቻ ነው የምናውቀው፣ ጉዳትና ውድመት ይደርስብናል ብለን የምናስበው የለም ሲሉም አስረድተዋል። ራሳቸውን አባት አርበኞች ብለው የሚጠሩ ከፋኖ ጋር ያበሩ ታጣቂዎች በመከላከያ ሰራዊት ላይ ከባድ ጥቃት ፈጸሙ። በቡግና ወረዳ ራሳቸውን አባት አርበኞች ብለው የሚጠሩ ከፋኖ ጋር ያበሩ ታጣቂዎች መከላከያ ሰራዊት ላይ በሽምቅ ጥቃት በመፈጸም ከባድ ጉዳት አድርሰዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ 303ኛ አሳምነው ኮር አካል እንደሆኑ የተነገረላቸው የቡግና ወረዳ አባት አርበኞች የተባሉ ታጣቂዎች በመከላከያ ሰራዊት ላይ ደፈጣ በመጣል ታላቅ ጉዳት አድርሰዋል። ከ6 ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባት አርበኞች ጃሮ 06 ቀበሌ ለስራ በተላኩበት ቅጽበት መከላከያ ሰራዊት ነፃ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ሰራዊት ከላሊበላ ወደ አይና ቡግና አሳልፋለሁ ሲል የካቲት 30 2018 ከቀኑ 10 ሰዓት ገደማ ጃሮ ወንዝ ላይ ደፈጣ በመያዝ መከላከያ ሰራዊት ላይ ፈጣን ጥቃት በመፈጸም በርካታ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዚህም ፈጣን ጥቃት 7 የመከላከያ ሰራዊት ኃይል ሲደመሰስ ከ10 በላይ በመካከለኛው ምስራቅ የተከሰተው ወታደራዊ ግጭት 11ኛ ቀኑን በያዘበት በዚህ ወቅት ዋና ዋና ተዋናዮች መካከል ያለው ወታደራዊ ፍጥጫ የቃላት ልውውጥ ከፍተኛ ደረጃ ላይ መድረሱ ተዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ወታደራዊ እርምጃው በታቀደለት ፍጥነት እየተከናወነ መሆኑን ጠቁመዋል። ፕሬዝዳንቱ የኢራን የባህር ኃይል፣ የአየር ኃይልና የመገናኛ መሠረተ ልማቶች ላይ ያነጣጠረ ጥቃት መፈጸሙን በመጥቀስ የሀገሪቱ የሚሳኤል አቅም ክፉኛ መመታቱን ገልጸዋል። በሌላ በኩል የኢራን አብዮታዊ ዘብ የአሜሪካን መግለጫ ውድቅ በማድረግ አሁንም ከፍተኛ የመመከት አቅም እንዳለው አስታውቋል። አብዮታዊ ዘቡ ከ1 ቶን በላይ የሚመዝኑ የጦር አውራጆችን የታጠቁ ሚሳኤሎችን በስፋት እያሰማራ መሆኑን በመጥቀስ የጦርነቱን ማብቂያ የሚወስነው የኢራን ወታደራዊ ስትራቴጂ ነው የሚል ማስጠንቀቂያ ሰጥቷል። ዓለም አቀፍ ነዳጅ መተላለፊያ በሆነው የሆርሙዝ የባህር ሰርጥ ላይ የሚታየው ውጥረት በዓለም ነዳጅ ገበያ ላይ መዋዠቅ እያስከተለ ይገኛል። ፕሬዝዳንት ዶናልድ ትራምፕ የባህር ሰርጡ ላይ እንቅፋት የሚፈጥር ማንኛውም እንቅስቃሴ ከፍተኛና ዳግም መገንባት በማይቻል ሁኔታ የ20 እጥፍ ከባድ ጥቃት እንደሚያስከትል ሲያሳስቡ፣ የቴሄራን ባለስልጣናት በበኩላቸው ጥቃቱ የሚቀጥል ከሆነ ቀጠናው ወደ ከፋ ቀውስ እንደሚያመራና የነዳጅ ፍሰቱ ሊያስተጓጎል እንደሚችል በምላሻቸው አመላክተዋል። ግጭቱ በሰው ሕይወትና በንብረት ላይ እያደረሰ ያለው ጉዳት አሳሳቢ ሆኗል። በቴሄራን ሪሳላት አደባባይ አካባቢ በደረሰ በቦምብ ጥቃት ቢያንስ የ40 ሰዎች ሕይወት ማለፉ ተገልጿል። በእስራኤልና በሊባኖስ ሂዝቦላ መካከል እየተካሄደ ባለው የተኩስ ልውውጥ በሊባኖስ በኩል የሟቾች ቁጥር 486 በላይ መድረሱ ተዘግቧል። በባህሬን፣ ኩዌት፣ ኤሚሬትስ እና ሳውዲ አረቢያ በሚገኙ የአሜሪካ ይዞታዎች ላይ የተሰነዘሩ የድሮንና የሚሳኤል ጥቃቶች ጉዳት እያደረሱ መሆኑን ተመልክቷል። በሁለቱ ጎራዎች መካከል ያለው ወታደራዊ የበላይነት ፍላጎትና ስትራቴጂ ውሳኔዎች ቀጠናውን ወደማይታወቅ ስጋት ውስጥ እየከተቱት ይገኛሉ ተብሏል። ግብጽ የጋራ የአረብ ወታደራዊ ኃይል እንዲቋቋም አስቸኳይ ጥሪ ያቀረበች። በመካከለኛው ምስራቅ እየተቀያየረ የመጣውን ወታደራዊ ሚዛን ተከትሎ ግብጽ የቀጠናውን ሀገራት ሉዓላዊነት በአስተማማኝ ሁኔታ ለመጠበቅ የሚያስችል የጋራ የአረብ ጦር እንዲመሰረት ጥሪ አቅርባለች። ይህ ጥሪ የቀረበው የተባበሩት አረብ ኤሚሬትስ በሰብሳቢነት በመራቸውና በካይሮ በተካሄደው የአረብ ሊግ አስቸኳይ ስብሰባ ላይ ነው። የጋራ መከላከያ ግንባታ የግብጽ የውጭ ጉዳይ ሚኒስትር ባድር አብድርላቲ የሀገሪቱን ደህንነት ለመጠበቅ የደህንነት ትብብርን ማጠናከር አማራጭ የሌለው ጉዳይ መሆኑን ገልጸዋል። ጥሪው የመጣው ኢራን በአጎራባች ሀገራት ላይ የሰነዘረችውን ጥቃትና በቀጠናው እያሳየች ያለችውን ወታደራዊ እንቅስቃሴ ለመመከት ታስቦ ነው። የአረብ ሀገራት ከመቼውም ጊዜ በላይ ተቀራርበው በመስራት የድንበር ደህንነታቸውንና ብሔራዊ ጥቅማቸውን ማስከበር እንዳለባቸውም ሚኒስትሩ አሳስበዋል። ይህ የግብጽ ጥሪ በቀጠናው አዲስ ወታደራዊ ጥምረት ሊፈጠር እንደሚችል ትልቅ ፍንጭ የሰጠ ሆኗል። እንዲህ አይነቱ ጥምረት ከተመሰረተ በቀጠናው ያለውን የኢራን ተጽዕኖ ለማመጣጠን ያስችላል ተብሎ ታስቧል። የአረብ ሀገራት በውጭ ኃይሎች ላይ ያላቸው ወታደራዊ ጥገኝነትን ሊቀንስ ይችላል። በቀይ ባህርና በኤደን ባህረ ሰላጤ ያለውን የባህር ላይ ደህንነት ለማስከበርም ትልቅ አቅም ይፈጥራል ተብሏል።